ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ብሩኖ ፈርናንዴስ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተመርጧል። ግን ማንቸስተር ዋንጫ ይበላ። አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ በማጭበርበርና በዳኞች እገዛ ዋንጫ በልቷል። ነገር ግን የዓመቱም ሆነ የወሩ የሳምንቱ ምርጥ አንድም ተጫዋች አልተባለም። ምድረ ፎቃቃ ወያላ። እሺ ብሩኖ 21 አሲስት አደረገ። በቃ ባስ ይዘጋጅለት። መጨፈር አለባችሁ እናንተ ዱቄቶች። ወይኔ አሁን ለአመታት ልታወሩብን ነው አሲስት ብላችሁ እኮ። ወይኔ ገባ አይደለ? የዋንጫ አሲስት አለው ወይ ነው ጥያቄ። የዋንጫ አሲስት አለው ወይ? አፈር የበላ ተጫዋች። ውይ ገባሽ? እኛ ሴሌብሬሽን ላይ ነን ነው ማለት። ከከተማ አስወጥተናችኋል እንዳለ ጠላቶቻችን ማለት ገባ? ብሩኖ ይችላል ግን በቃ አላር ብሩኖ አሲስት አደረገ። ሰማ? ብሩኖ አሲስት አደረገ። 21 አደረገ። ዋንጫ በሉ። በቃ ባስ ይዘጋጅልህ። እስኪ አንዴ እቺን የራይስ ሞመንት አንዴ ተከታትለን እንምጣ። ስማ ይሄ የራይስ ሪያክሽን ማለት ነው። ዌስትሃም እንደወረደ ሲያቅ ነበረና ዌስትሃም ወርዶ ቶተናም ተርፏል እንደምታውቁት። በዚሁ አጋጣሚ ሚኮ የስፐርስ ደጋፊ እንኳን ደስ አለሽ ብያለሁ። ሬሌጌሽን ባትሉ ራሱ ከታይትል ሬሱ በላይ ነበር የሚያጓጓው። በእርግጥ ዌስትሃም የወረደው ያኔ ማቲያስ ፈርናንዴዝ የተባለ ልጅ አርሰናል ያቺን ኳስ ሲስታት ነበረ። ራይስ ግን እስካሁን ለዌስትሃም ያለው ፍቅር እጅግ የተለየ ነው። በጣም ይገርማልና ይመቸኛል። እኔ ማርያምን ይመቸው እና ግን ያው ላይፍ ይቀጥላልና ከዚህ በኋላ እንደዚህ አዝኖም ቢሆን ከአርሰናል ጋር ደግሞ ተመልሶ ብሎ ሻምፒዮን መሆኑን እንግዲህ ዋንጫውን አንስቷል ማለት ነው። ለማንኛውም የአርሰናል ደጋፊዎች በዚህ አጋጣሚ ዋንጫውን ስላነሳችሁ እንኳን ደስ አላችሁ። ግን አትረብሹ፣ በእናታችሁ አትረብሹ። በቃ ይሄን ያህል ድምጽ ማሰማት አያስፈልግም። አሁን ሻምፒዮንስ ሊግ ላይ እንደምትረጋጉ ማውቀዋለሁ እኔ። ግን ይሄን ያህል አትረብሹ። በዚሁ አጋጣሚ ግን እንኳን ደስ አላችሁ። ዌስትሃም ባይዞ በጣም የሚያሳዝን ቡድን ነው። ከ12 ነው ከ14 ዓመት በኋላ ነው መሰለኝ የወረደው። ቦን ራሱ እንዴት እንዳሳዘነኝ እንግዲህ። ትረስት ዘ ፕሮሰስ ያራዳ ልጆች። የሚካኤል አርቴታ ሰራዊት ብዙ ፈልጓል፣ ብዙ አልሟል፣ ብዙ ተመኝቷል፣ ብዙ ተቀልዶበታል፣ ተዘብቶበታል፣ ማፌዛ ሆኗል። ሚዜ እንጂ ሰርገኛ ሙሽራ መሆን አይችልም አርሴናል። የብዙ ሰው ንግግር ነበር። ነገር ግን ይህንን ንግግር በስፔናዊው ሚካኤል አርቴታ ቀይሮታል። ያራዳ ልጆች ማለት ነው። በሚያስደንቅ ሁኔታ ዴክላን ራይስ አስገራሚውን ዋንጫ ወደ ላይ ከፍ ማድረግ ችሏል። ዌስትሃም ወርዷል፣ እሱ ግን በዋንጫ አብቧል። ያራዳ ልጆች ማለት ነው። አርሰናል በብዙሃን ዘንድ ደጋፊዎቹ አብዛኛውን ደጋፊ አርሰናል ዋንጫ ሲያነሳ አልተመለከተም። ነገር ግን አሁን ጊዜው የአርሰናል ነው። ደርሶላችኋል ሚካኤል አርቴታ። ለመላው የአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ፣ ይመቻችሁ። ስማኝ የአርሰናል ደጋፊ ስማኝ፣ ይሄንን ቪዲዮ በህይወቴ ለአርሰናል ከሰራኋቸው ቪዲዮዎች ይሄ ቀምጥልኝ። በዚህ ቪዲዮ ደግሞ አርሰናል ደጋፊ አትስበሬ፣ በደንብ ኮፒ ሊንክ አድርግልኝና አዳምጠኝ። 1 ደቂቃ ናት። እኛ 3 ዓመት ለዋንጫ ስንጫወት መጨረሻ ላይ ያለን ታሪክ ሁሌም ፎቶአችን ላይ የሚወጣው ኤሚሬትስ ስቴዲየም ወይንም ከሜዳ ውጪ ላይ ተሰብረን ወይ ሃቨርት ያለቀሰ ራይስ እጁን ወደኋላ አስሮ ቆሞ ተክዞ ያየን። አርቴታም ግራ ገብቶት ነበር። እስካሁን የለመድንም መጨረሻ ላይ መሰበርን ነበር የምናውቀው። ደጋፊዎችም ለራሳቸው ተሰብረው ያጨበጭቡልን ነበረ። ለተጫዋቾች እያጨበጨቡ አለ አይደለ ከጎናቸው እንደሆነ ያሳዩ ነበር። ውስጣቸው እያረረ 22 ዓመት ጠብቆ። ነገር ግን ዛሬ ይህ ወጣት አሰልጣኛችን ይህ አርቴታ የሚባል ሰው ለኛ ሲል ሳይተኛ ታግሎ ይህን የፕሪሚየር ሊግ ዋንጫ አንድ ጎርምሶ ለትዳር በሚደርስበት እድሜ ያህል ያጣኑ ዋንጫ ከ22 ዓመት በኋላ ሰጥቶናል። ብራዘር ይህ አሰልጣኛችን ነው ይህንን ያሳየንና እድሜ ልኬን አርሰናል ላይ ከሰሩት ቪዲዮ መጣውስ መፈልገው በዚህ ቪዲዮ ነው። በደንብ ኮፒ ሊንክ አድርግ። ምረ ከካም ንፍጣም ቡድን አንድ ቶርናመንት እንኳን የገባንበት የለም። ኮንፈረንስም ከያንዳንዱ ወተናል። ምን አይነት በክት ናችሁ? ዩናይትድ አሸንፎላ አንተ ሄዳ አታሸንፍም። ሲያጫውታችሁ ራሱ ሲቀፍ ተመልከት። ፓልመር አግብቶ 2-1 እኮ ነው እንዲህ የተደሰተው። ወይ አቻ አድርጎ ወይ የጨፍ ላይክ እየመራ ምናምን አይደለም 2-1 አድርጎ እንዲደሰታል። ምን አይነት ሜንታሊቲ የወረደ የበክት ስብስብ ያለበት ቡድን ነው። አንድ ዘና ነገር ይዛችሁ አተጠናቀቁም በዚህ አመት
ኢሮፓ ሊግ በቃ ቢያንስ እሱን ብሰድ ከኢሮፓ ሊግም ከኮንፈረንስ ሊግም ጠለዛችሁ አስወጣችሁ። ምረ እከካም ስታስ ቆሻሻ። አመቱ ሲጠናቀቅ እንግዲህ ፕሪሚየር ሊግ ከ22 አመት በኋላ አርሰናልን ከዋንጫ ጋር አስታርቋል። ፔፕ ጋርዲዮላን እንግዲህ ከ10 ምናምን አመት በኋላ ከማንቸስተር ሲቲ አለያይቷል። ሞሳላንም ከሊቨርፑል ከረጅም ጊዜ ቆይታ በኋላ እንግዲህ አለያይታለች። ብሩኖ ሚጌል ፈርናንዴሽን በ21ኛ አሲስት ሪከርድ አሰብራ አስሞሽራለች። በርናንዶ ሲልቫን ከኢትሃድ ቤት ከረጅም አመት ቆይታ በኋላ ሸኝታለች። ዌስትሃም ዩናይትድን ከረጅም አመት የፕሪሚየር ሊግ ቆይታ በኋላ ወደ ቻምፒዮንሺፕ ሸኝታለች። ሃላንድን በ27 ጎል የወርቅ ዋንጫ አሸልማለች። ቶተንሃምን በዲዘርቢ መነቃቃት ከመውረድ ታድጋለች። አይገርምም? እግር ኳስ ግን ፍቅር ነው። የምሬ ነው ብላችሁ ይሄ ሁሉ የሆነው በአንድ አመት ውስጥ በአንድ ፕሪሚየር ሊግ ላይ ነው። ለማንኛውም ይመቻችሁ። እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ሻሼዎች ሻሻችሁን ለብሳችሁ ተኙ እሺ። ከዛ ስር ደግሞ ቅቤ ተቀቡበት ራሳችሁን እንዳያማችሁ። ዛሬም ቋጥራችኋል ተቀላቅላችሁ ገብታችሁ ደግሞ ስረፍሹ ነበር አሉ እና ተኙ ሻሽ ለብሳችሁ ለማለት ነው። ላቭ ዩ ጋይስ ጋለር ፋሚሊ ላቭ ዩ። እሺ ጀሞ በስተመጨረሻ ከ22 አመት በኋላ ከስንት ልፋት ከስንት ትግል ከስንት አሽሙር ከስንት ስድብ በኋላ አሳክተነዋል። ጀሞ አሳክታችሁታል። አንድ ላይ ያሳካነው ይሄን ዋንጫ ጀሞ ኮንግራ 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 ኮንግራ። የአርሴ ፋሚሊ እያንዳንዱ ደጋፊ ይገባዋል። ለፍቷል፣ ደክሟል፣ ተስፋ ቆርጧል፣ ተስፋ አግኝቷል። ይገባዋል፣ ደጋፊው ይገባዋል። ኮንግራ 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 ኮንግራ። ይሄ ነው በቃ እግር ኳስ ስሜቱ ይሄ ነው በቃ አለቀቁ። እግር ኳስ በስተመጨረሻ ፍትህ አገኘች። ገና ቻምፒዮንስ ሊግ ትደግማላችሁ። ገና እግር ኳስ ገና ፍትህ አገኘችም። እንደው ቻምፒዮንስ ሊግ ስትደግም ነው ለአርሰናል ፍትህ የምታገኘው። ዋት ኤ ሲዝን ጀሞ ዋት ኤ ሲዝን። ኮንግራ ኮንግራ የአርሲ ፋሚሊዎች ኮንግራ ኮንግራ። ይገባችኋል። እያንዳንዱ ደጋፊ ይገባዋል። የአርሰናል ደጋፊዎች የነሱን የዋንጫ ሴሌብሬሽን እና የፓላስ ጨዋታቸውን እያየን የነሱን ሆይ ሆይ እያየን የመሰላቸው ነው። እኛ ከኔትፍሊክስ የሚያስንቅ የሚገርም ነገር በቃ እንደዚህ እያለቀስን የሲቲ ደጋፊዎች ሙሉ ኢትሃድ በእንባ የተራጩ ምን የሚመስለው በጣም ነው ልቤ የተሰበረው። በእውነት ጋርዲዮላ እንዲሄድ አልፈልግም፣ ግን እኛ የሲቲ ደጋፊዎች ኢትዮጵያ ውስጥ ያለን በራሳችን ፈንድራይዚንግ ኢትዮጵያ ውስጥ ገጠር ትምህርት ቤት ላይ የውሃ ቁፋሮ በማን ስም? በጋርዲዮላ ስም። ሁላችሁም ከ50 ብር እስከ 1000 ብር ከዛም በላይ ትችላላችሁ አስተዋጽኦ እንድታደርጉና በጣም ታሪካዊ የሆነ የገጠር የውሃ ማስቆፈር ፕሮጀክት ሁላችሁም ሰፖርት እንድታደርጉና ይሄን ነገር ቫይራል ይሄን ቪዲዮ ቫይራል እንድታወጡት ፈልጋለሁ። ካፕሽን ላይ አስቀምጥላችኋለሁ። ቴሌግራም ማን ሲቲ አዲስን የተቀላቀላችሁ ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች እና በቆርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያረጋሉ? እኔ ገብርኤል መጋሊሽ፣ ሰሊባ እና ቲምበር። አማካኝ ማንን ያረጋሉ? አማካኝ ተጫዋች እንዴት? አጥቂ መሃል ላይ ራይስ። አርቴታን ይበልጡታል። እውነት እኔ አሁን እዛ ቁጭ ካሉት አማካሪዎች ማማርሰናል የበለጠ ለአርቴታ ጥቅም ነበራቸው፣ ግን አልሰማማ። ይላክለታል። አይ ሰይፍዬ ልጄ ይላክለት እያሉ ነው። አዎ ይላካል። ይሰማል። ኧረ ጆሮ የማይሰማው ምን አለ? አጥቂስ ማንን ነው የሚያደርጉት? አጥቂ ጆኮሪሽ አበርት እሺ። እና ገብርኤል ጄሱስ እኔ የምወደው በገብርኤል ጂሰስ ይግባ እያሉ ነው። አሁን እሱ ይሄን ቢሰማ ፒኤስጂን ያሸንፋል። እኔ ራሴ የገብርኤል ጂሰስ አድናቂ ነኝ።
አመሰግናለሁ። እኔ ማንም ብትሉ ከኛ ልጆች ማንም ሰነፍ የለም። ሁሉም ያ ስኬል ነው ስኬል የሚባለው እሱ ነበር ትንሽ ደከም ያለ። አሁን ግን ነቃ ብሏል። አስተካክለነዋል። ማርያም ነቃ ብሏል። የአርሰናል ሆኖ እየተጫወተ የሚያናድዱት ተጫዋች የለም አሁን። አይ መቼም ቢከፋም ቢለማም አይጠፋም። ማን ነው? ትንሽ አንዳንድ ጊዜ ስኬልም ይሳሳታል። አዎ ደግሞ ይሄ እንካቤ አዎ ይሳሳታል። አዎ ስለዚህ ቢሳሳቱም ሁሉም ጀንትል ነው። ጋይስ ሰበር ዜና አለ ከአርሰናል እግር ኳስ ክለብ የዝውውር እቅድ ጋር በተያያዘ ማለት ነው። ብታምኑትም ባታምኑትም ማጠብቁት እንደሆነ ግን ልነግራችሁ እወዳለሁኝ። ምክንያቱም ይሄ ተጫዋች በእርግጠኝነት በማንቸስተር ሲቲ ክለብ ውስጥ የሚገኝና በአርሰናል ይፈልጋል ብላችሁ ሊሆን ይችላል ብላችሁ በዚህ ሰዓት የተለያዩ ተጫዋቾች እየመጡላችሁ እንደሆነ ገምታለሁኝ። ግን በእርግጠኝነት የተጫዋች ይመጣላችኋል የሚል እምነት የለኝም። ቲጃኒ ራይንደርስ ነው። አርሰናል ይህንን ተጫዋች ለማስፈረም ፍላጎት አሳይቷል የሚሉ ጉዳዮች በጣም በስፋት እየወጡ ይገኛሉ። ለምን እንዴት የሚሉትን ዝርዝር ነጥቦች እነግራችኋል። እንደምታውቁት አርሰናል ከዚህ በፊት ጋብሪኤል ሱስን ከሲቲ አስፈርሟል። ዚንቼንኮንም ደግሞታል። እንደምታውቁት ፕሪሚየር ሊግ ለማሳካት በተደረገ ጥረት 2022-2023 ያን ነገር አቺቭ ለማድረግ ከጫፍ ደርሰው ነበር። በራሳቸው ጥፋት የመጨረሻዎቹ 8 ጨዋታዎች ላይ በጣሉት ነጥብ ዋንጫው ማጣታቸው የሚታወቅ ጉዳይ። እንደውም በቲጃኒ ራይንደርስ ሃትሪክ ሊሰሩ ነው። እንግዲህ ከሲቲ ይህንን ተጫዋች ለማስፈረም ፍላጎት አሳይቷል ተብሏል። ለምን ካላችሁኝ አዲሱ አሰልጣኝ የሚሆነው ኤንዞ ማሬስካ ኦፊሻል ሆኗል። እንግዲህ ጋርዲዮላ ሰነበት እንደምታውቁት። ከዛ ጋር በተያያዘ ኤንዞ ፈርናንዴዝን ከቼልሲ ይዘውት መምጣት ይፈልጋሉ ተብሏል። ሚድፊልድ ኤንጂን ነው። ልክ እንደሱ ቦክስ ክራሸር እንደሱ ከሳጥን እስከ ሳጥን የሚመላለስልኝ ተጫዋች በሲቲ ቤት እንደ ልቤ ማዘው አለ ብዬ መናገር ይከብደኛል ብሏል። ሮድሪ ስቴሽነሪ ነው እንደምታውቁት። ማለት አንደኛ እድሜ፣ ሁለተኛ ደግሞ ሚናውም አይደለም የግድ መመላለስ ማለት ነው። ሞር 6 ቁጥር ላይ ሆኖ ቡድን ማደራጀት፣ ኳስን በደንብ ቴምፖ ሴት ማድረግ ምናምን ነው በደንብ የሚያውቅበት ማለት ነው። ግን እንደ ኤንዞ ፈርናንዴዝ ኳስ ድራይቭ እያደረገ በፕሮግሬሲቭ ኬሪ ሳጥን ውስጥ የሚገባ ተጫዋች አለ ብሎ ስለማያምን እሱን ተጫዋች ይዞ ነው መምጣት የሚፈልገው ተብሏል። ማንቸስተር ሲቲ ቤት የኤንዞም ጉዳይ ታውቁታላችሁ። ቼልሲ ቤት ምንድነው ይሄ የከረረ ነው። ኦልሞስት ከአንገት በላይ ነው ቆይታውና ምናልባት ይሄ ሊሆን ይችላል መባሉ እንደ ቲጃኒ ራይንደርስ አይነት ተጫዋቾችን ዋው በቃ ምን ልበላችሁ፣ በቃ ሃርድ ውስጥ ነው የሚከታቸው። ባጠቃላይ ልጅ ደህና ፎቶ ራሱ ማግኘት አትችሉም በሲቲ ማለት ይውላችሁ። በቃ እንደዚህ የፈዘዘ ምናምን እንቅስቃሴ ጋቢና ማለት ነው። እንደዚህ ቦዲ ላንጉዌጅ ጥሩ አይደለም እና ያስፈረማችሁ አሰልጣኝ ደግሞ ራሱ እንኳን እምነት ሳይጥልባችሁ እሱ ክለቡን ለቆ ሌላ አዲስ ሰው ደግሞ ሲመጣ በእናንተ ላይ እምነት አይመጣል። እድሉ በጣም ጠባብ ነው የሚሆነው በነገራችን ላይና ቲጃኒ ሲቲ ቤት በጣም ሚላን ቤት በጣም ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋቹ ምንም ጥያቄ የለውም። ግን ልክ ኤንዞ የሚጫወትበት ቦታ ላይ ነው የሚጫወተው ቲጃኒ ራይንደርስ 8 ቁጥር ነው። በቃ ተፈጥሯዊ 8 ቁጥር ነው። በቃ ምንም ወለም ዘለም የለውም ማለት ነው እና ከሱ ይልቅ ኤንዞን መርጣለሁ ማለቱን ተከትሎ የተጫዋቹ ሁኔታ አጣብቂኝ ውስጥ ገብቷል። አርቴታ ደግሞ እና አጋጣሚ መጠቀም ተጫዋቹን ወደ ኤምሬትስ ማምጣትና ሶስተኛ ተጫዋች ከሲቲ ማስፈረም ፍላጎት አለው ተብሎ ያው የደስታ አገላለጹ የመጣው በአጠቃላይ 27 ዓመቱ ተጫዋች ማለት ነው ከ6.5 ሚሊዮን ፓውንድ ዝውውሩ በኋላ መጀመሪያ ጨዋታው ላይ ወልቭስ ላይ ጎል አስቆጥሯል፣ አሲስት አድርጎ ነበርና የሴሌብሬሽኑ ከዛ የመጣ ነው። ከዛ በኋላ ግን ከሳላፍኔ ካይቶር በኋላ በሊግ እንኳን የሚሰለፍ እድል ያገኘው አንድ ጨዋታ ላይ ብቻ ነው። ይሄ ነው በአጠቃላይ ምን ያክል ከክለቡ የጨዋታ እንቅስቃሴና ፍሰት እየራቀ እንደመጣ አመላካች ጉዳይ ነው። በሌላ በኩል አርሰናል ወደ አዳዲስ ተጫዋቾች ዝውውር ከመግባቱ በፊት ተጫዋቾች መሸጥ ላይ ትኩረት ያደርጋል ሲል ዴቪድ ኦርነስቲን ዘግቧል። ስለዚህ ማስ ክሊር አውት ይኖራል። ትሮሳርድ፣ ማርቲኔሊ፣ ኖርጋርድን ጨምሮ ያኩብ ኪቬሮ በቋሚነት ወደ ፖርቶ ያቀናል። ሌሎችም ተጫዋቾች ይወጣሉ ተብሎ ስለሚገመት ይሄ ተጫዋች በአማካይ መስመር ላይ ምናልባት መድፈኞቹን በቀጣይ ዓመት ሊቀላቀል የሚችልበት እድል እንዳለ እየተጠቆመ ይገኛል። ትክክለኛ ዝውውር ይሆናሉ ታስባላችሁ የሚለውን የእናንተን ሀሳብ ኮሜንት ላይ ጠብቃለሁ። ፎሎ ማድረግ እንዳይረሳ። እግር ኳስ የሚገባህን ክብር ስትሰጥ እንዴት ደስ ይላል! በፈጣሪ ስም ዋጋውን ያገኘው ዛሬ ዴክላን ራይስ ቢያንስበት እንጂ ፈጽሞ የማይበዛበት ሮጦ የማይጠግብ ፓወር ሃውስ ሁሌም ቢሆን ቡድኑን ከፊቱ እየመራ የአምበልነት አርም ባንዱን አደረገ አላደረገ ሁሌም ቡድኑን ከፊት የሚመራ ጀግና፣ ቁርጠኛ፣ አስደናቂ ምርጥ አማካይ ዴክላን ራይስ 100 ሚሊዮን ሲወጣበት ብዙዎች ብዙ ብለው ነበረ። ምን አይነት ውሳኔ ነው አርሰናሎች የወሰዱት? ምን አይነት ሪስክ ነው የወሰዱት ብለው ነበር። ነገር ግን እንዳልተሳሳቱ አመቱን በሙሉ ደግሞ ደጋግሞ አሳይቶናል። አስደናቂው አማካይ ዴክላን ራይስ ቡድኑ አርሰናል ዛሬ የእንግሊዝ ፕሪሚየር ሊግ ሻምፒዮን በሆነበት ቀን ላይ ትልቁን አሻራ ያሳረፈ ምርጥ እንግሊዛዊ አማካይ። ስለዚህ ተጫዋች ያላችሁን ቃላት ኮሜንት ሴክሽን ላይ ደርድሩልኝ። ዴክላን ራይስ ይገባሃል፣ ይገባሃል፣ ይገባሃል። እጅግ አስደናቂ ለሚቀጥሉት ዓመታት ልናየው የምንጓጓ በርካታ ክለቦች ቢኖራቸው የሚመኙት አይነት ተጫዋች። ስለ ዴክላን ራይስ ያላችሁን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንዴት አደርሽ እናቴ? የአርሰናል ልብስ ለብሰሽ ነው የተኛሽው ዛሬ? ደግሞ ለምን? ዛሬ እኮ አርሰናል እኮ ዋንጫ ሊበላ ነው እና አድርገሽ ተኛሽ? ቆይ ማንን ነው የምትወጂው ከአርሰናል?
ሳካ፣ ራይስ፣ ጆከሬሽ ማዱኬ ራፐር ነው። ማዱኬ ራፐር ነው። እኔ ምን ያልገባኝ ነገር በቀኝ ግዛት ገዝተናቸው ነበር እንዴ? ዋንጫ የበሉ ሳይሆን እኮ ከባርነት የወጡ ነው የሚመስሉት። አሬ የምሬን ነው ብላችሁ በቃም። ጀማው ግን ካዝሚሮ ቀጣይ ዓመት ዋንጫውን ምን በላው እየመሰለኝ ነው። እናቴ ትሙት እየመሰለኝ ነው። ያራድዬ ልጆች ምንድን ነው እንዴ? እዚህ ፍንክቴን አሳይቼና አይደለም ክብረ ንጽህናውን የጠበቀው ዋንጫ ማለት ነው። እኔ ያለ ምንድን ነው እናንተ ጋማለ ወይስ እኔ ጋር ብቻ ነው? ሲፈልጉት አይጠፋም። እናቴ ልባችሁ ስለፈለግ አድርጉት። ስሜት አንተ ወይኔ ዝመዳ ወይኔ ያራድዬ ልጆች ምንድን ነው? ዝም ብሎ ተደሰት መገግተኝ ነው ወይ? ያርግልን ብቻ ያርግልን። በጣም ነው የሚያምረው ነው የምላችሁ ጋይስ በጣም ኔዘርላንዶች የዛሬ ዓመት ስንተኛ ሆነው እንደጨረሱ ታስታውሳላችሁ? ተውት፣ ጭራሽ ፕሪሚየር ሊግ ውስጥም አልነበሩ። እዛ ሻምፒዮንሺፕ ውስጥ ነበሩ። ዘንድሮ 7ኛ ሆነው ኢሮፓ ሊግ ገብተው በፕሪሚየር ሊጉ አጠናቀዋል። እኛስ 10ኛ ሆነን ጨረስን። 10ኛ ማሸነፍ አይደለም እንዴት አቻ መውጣት ወደ ኢሮፓ ሊግ እንደሚያስገባችሁ እያወቃችሁ ትመራላችሁ። በቀይ ካርድ ተጫዋች ከሜዳ ታጣላችሁ። ዣቪ አሎንሶ ያሳዝናል። ለምን እንደሚያሳዝን ታውቃላችሁ? ቆይ እሱን እነግራችኋለሁ። ከዛ በፊት በብልኮ ስር ባለፉት 4 ዓመታት እነዛን ሁሉ ረብጣ ቢሊዮኖች አውጥተን ያው ረብጣ ባልላቸውም 1.89 ቢሊዮን አውጥተን እነዚህን ደረጃዎች ነው ይዘን የጨረስነው። እና የታል ፕሮጀክቱ? የታል ለውጡ? ምክንያቱም ፒኤስጂዎችም ከኛ እኩል ነበረ ፕሮጀክት ብለው የጀመሩት። እነሱ የት ነው ያሉት? እና ቀጣይ ሲዝን ኢሮፓ ሊግ የለም፣ ቻምፒዮንስ ሊግ የለም፣ ምንም የለም። ስፖንሰር የለንም። ተጫዋቾች መልቀቅ ይፈልጋሉ፣ ተጫዋቾች መምጣት አይፈልጉም። አያችሁ፣ ለዛ ነው አሎንሶ አሳዘነኝ ያልኳችሁ። ይሄን ቲም ነው ሊረከብ የመጣው። ግን እዚህ ላይ አንድ ነገር ልጨምርላችሁ። አሎንሶ 11 ሚሊዮን ነው በቼልሲ ቤት የሚከፈለው፣ ማድሪድ ቤት ከሚከፈለው ከፍ ያለ ደሞዝ ማለት ነው። እንድታውቁት ነው። እና ኮንፈረንስ ሊግ ገብተን ባለመጨረሳችን እናመስግን። እውነት ኤንዞ ፈርናንዴዝ ከጨዋታው በኋላ ምናልባት ይሄ ስንብቱ የመጨረሻው ጨዋታው ዛሬ ሊሆን ይችላል። ገባችሁ? ቅድም ያልኳችሁ ነገር ነው። የአውሮፓ ውድድሮች ላይ የለንም። ክለቡ 4 ዓመት አንድ ቦታ እንደቆመ ነው እና የተሻለ ክለብ ካገኘ ለምን አይኑን ያሻል? ባይዞይ ኤንዞ ለቼልሲ ወሳኝ ተጫዋች መሆኑን ጥያቄ ውስጥ የሚገባ አይደለም። እና እሱ ብቻ አይደለም፣ ጆዋ ፔድሮ ሊለቅ ይችላል። ስሙ በተደጋጋሚ ከባርሰሎና ጋር እየተነሳ ነው። ማድ ሐሳባችሁን ኮሜንት ላይ ይቻማችሁ። እኔ አርሰናል ስለበላ ደስ ብሎኛል ልላችሁ አይደለም የመጣሁት። አንሰካከስም፣ ደስ እንደማይለኝ እኔም እናንተም እናውቀዋለን። ግን በጋርዲዮላ ስርና በማን ሲቲ ስር የነበረ ሰው፣ የተተቸ ሰው፣ የተገፋ የተሰደበ ሰው ደግሞ ተርባ አትቀርምና በስተመጨረሻ ደግሞ ዋንጫ ሲበላ ማየት ደስ ይላል። እኔ አሁንም እውነቱን ልንገራችሁ ይህ ዓመት ቢያልፈው ቢዘለው ምንም አይመስለኝም። እንዳይበላ ነበር አርሰናል የምፈልገው። ግን ደግሞ ሁሌም ቢሆን ስል በቪዲዮ በመሃል ሰምታችሁ ልታውቁ ትችላላችሁ፣ ሚኬል አርቴታን እወደዋለሁ። ያ ማለት ደግሞ ስቲል በመሃል አልቋጥርበትም እንዲበላ ፈልጋለሁ ማለትም አይደለም። ግን ደግሞ ሲበላው ዋንጫውን እንደዚህ ሲያነሳው ሳይ ደግሞ ደስ አለኝ። በቃ ይገባዋል። ምንም የማትክደው እውነታ ነው። ይገባዋል። ተርባት ቀርም ዋንጫ መጨረሻ ላይ የትኛውም እግር ኳስ ልፋ ምንም በል በስተመጨረሻ ግን ውለታን ትከፍላለች ብዬ እኔ ያምናለሁና አይ ሚኬል አርቴታ በስተመጨረሻም ተሳካለት፣ ይመቸው፣ ይገባዋል። ሊጉን እንገዛዋለን ምናምን የምትላለ ደግሞ ሰምቻለሁ። ብዙ ያርሰናል ከዚህ በኋላ የኛ ነው ምናምን።
የተናቀ ያስረግዛል። አሁንም ሌላ መላጣ ነው ይመጣል። ኤንዞ ማሬስካ፣ ለዛውም ፔፕ ሙሉ ለሙሉ አለቀቀም ከማንሲቲ። ጉድ ነው። ከአርሰናል የሚያስቀናኝ ምን እንደሆነ ታውቃለህ? ማለት ዋንጫቸውን አሁን በሰላም ማንም እያጨበጨበ ምናምን ሳይረብሻቸው በአንድ ቲም ብቻ በሰላም ዋንጫቸውን ይበላሉ። እኔ አምና ደነቆርኩኝ። በቃ ያ ሁሉ እየመጣ ቲሙ ልትገባ ስትል እንዲህ ያለ ይጦልባል። በቃ የሚያሰለችኝ ነገር ማለት ነው። ያኔ 1920 ላይ 7 ቲም አሁን 4 ቲም ምናምን በቃ ያጨበጭባሉ። አንዱ ተጫዋቻችን ሊገባ ሲል ተጎዳ፣ በጭብጨባው ድምፁ ረበሸው፣ ተጎዳ፣ ወጣ በዛው። በቃ ይሄ ነገር የለም አሁን። በቃ ደስ የሚለው ነገር በሰላም ዋንጫህን በልተህ ዲሲፕሊን በተሞላበት መልኩ ሰለብሬት አድርገህ ትወጣለህ። ለዚህ አልታደልንም ነበርኛ። ሜቢ ኔክስት ሲዝን በቃ እኔ እንደዚህ ነው ሰላማዊ ዋንጫ ሴሬሞኒ ነው የምፈልገው። ይመቻችሁ አርሰናል፣ እንኳን ደስ አላችሁ።